የተወደዳችሁና የተከበራችሁ አድማጮቻችን ከአሁኑ ሰዓት ጀምሮ ደግሞ ቀደም ብዬ እንዳስተዋወቅኩት የአረቡ መገናኛ ብዙሃን በህትመት ውጤቶቻቸው በጋዜጣና በመጽሔቶቻቸው በተለየ ደግሞ የሱዳንና የግብጽ መጽሔቶችና ጋዜጦች ምን አወጉ የሚለውን ጉዳይ ደግሞ እያነሳን ቆይታ እናደርጋለን። እንደተለመደው ኡመር መኮንን እዚህ ስቱዲዮ አለ። ኡመር እንደምን አለ? ሰላም እንደምን አደራችሁ? አለን ደህና ነን። ምን ጉዳዮች አሉ ዛሬስ? በጣም ጥሩ እንግዲህ ለመግለጽ እንደሞከርከው ያው እንደተለመደው ከተለያዩ የአረብ ሀገር መገናኛ ብዙሃን በተለይ ደግሞ ከሱዳንና ከግብጽ ጋዜጦች ስለ ኢትዮጵያና ስለ ኢትዮጵያ ህዳሴ ግድብ የሚጽፏቸውን ነገሮች እንደምናመጣ ይታወቃል። ዛሬም የተለያዩ ወደ 6 የሚሆኑ ርዕሰ ጉዳዮች አሉኝ። ግን የዛሬዎቹ ከዚህ ቀደሙ በተለየ መንገድ ስለ ኢትዮጵያ ነው ትኩረት አድርገው የጻፉት። ስለ ኢትዮጵያ ህዳሴ ግድብ የተጻፈ ብዙም ነገር የለም። ግን የኢትዮጵያን ወቅታዊ ጉዳይ መሰረት አድርገው ኢትዮጵያን ሊያፈራርሱና ኢትዮጵያን ሊበትኑ በሚችሉ ጉዳዮች ላይ እና የኢትዮጵያን ገጽታ በሚያበላሹ ጉዳዮች ዙሪያ በጣም በርከት ያሉ ጽሁፎችን ጽፈዋል። እና ከዛ ጋር በተያያዘ እንግዲህ ወደ 6 የሚሆኑ ጉዳዮች አሉ። እያንዳንዳቸውን እንመለከታቸዋለን። የመጀመሪያው ግብጽ ለዘላለም ትኖራለች፣ ኢትዮጵያ ግን ትበተናለች ሲሉ አንድ የግብጽ ምሁር የጻፉት ነገር አለ። እሱን እንመለከተዋለን። ከዛም ደግሞ ኢትዮጵያ በመስቀለኛ መንገድ ላይ ናት ሲሉም ደግሞ እንደዚሁ ግብጾች የጻፉት ነገር አለ። እሱንም ይዘናል። እንዲሁም ሌሎች ወደ 6 የሚሆኑ ጉዳዮች አሉን። እነሱን እንመለስባቸዋለን። የተወደዳችሁ አድማጮቻችን እንግዲህ አንድ ባንድ ጉዳዮችን እናነሳለን ማለት ነው። የአረቡ መገናኛ ብዙሃን ምን አሉ? የግብጾች ድምጽ መቼም ጎላ ብሎ እንደሚወጣ ይጠበቃል። በግብጽ ነው የምንጀምረው። ዛሬም ግድቡ ጋር ተያይዞ የሚነሱ ጉዳዮችም በስፋት ይነሳሉ። ከደንበርም ከቀጠናዊ ጉዳዮች ጋር እንግዲህ ዛሬ እያነሳን ቆይታ እናደርጋለን ማለት ነው። ለሁሉም የመጀመሪያው ነጥባችን ግብጽ ለዘላለም ትኖራለች፣ ኢትዮጵያ ግን ትበተናለች ሲሉ አንድ ግብጻዊ ምሁር ተናግረዋል። ምን ማለት ነው የሚለውን ጉዳይ እንቀጥልበት። በጣም ጥሩ እንግዲህ ግብጽ ለዘላለም ትኖራለች፣ ኢትዮጵያ ግን ትበተናለች ይላሉ። ይሄንን ያሉት አንድ ግብጻዊ ምሁር ናቸው፣ ደራሲ ናቸው። ይሄንን የጻፈው አክባር ሊዮም የተባለው የግብጾች ጋዜጣ ነው። ኦገስት 2 ላይ ተሰራ ነው ማለት ነው። ከትላንት ወዲያ ማለት ነው። ምን ይላል? ኢትዮጵያ ማለት የአፍሪካ ዩጎዝላቪያ ናት። የወደፊት እጣ ፈንታዋ እንደ ዩጎዝላቪያ መበታተን ነው። ስትበታተን ደግሞ ማባሪያ የሌለው ማቆሚያ የሌለው መበታተንን ትበተናለች ሲሉ እውቁ ግብጻዊ ጸሐፊ ዶክተር አብዱል ሐሊም ቀንዲል ተናገሩ ነው የሚለው። እንግዲህ አብዱል ሐሊም አንዳንድ ጊዜም እንደዚህ ስለ ኢትዮጵያ አንዳንድ ነገሮችን ሲጽፉ እናስተውላለን። ግብጽ ማለት ይላሉ አብዱል ሐሊም፣ ግብጽ ማለት ለአረቡ ዓለም ማዕከላዊና ቀልብ ናት። ግብጽ ለዘላለም ትኖራለች፣ ከፍ ዝቅ ልትል ትችላለች፣ ግን ፈጽሞ አትሞትም ይላሉ። ግብጽ ማለት አረቡ ዓለም ጠፋ ሲባል ድንገት ተነስታ አለሁ የምትል ጠንካራ ሀገር ናት ሲሉ እውቁ ጸሐፊ ዶክተር አብዱል ሐሊም ቀንዲል የተናገሩ ሲሆን ኢትዮጵያ ግን እንደ ዩጎዝላቪያ የመፈራረስ እድሏ ሰፊ ነው ሲሉ ሰፊ ማብራሪያ የሰጡበት ሁኔታ ነው ያለው ማለት ነው። እንግዲህ ይሄንን በተመለከተ አንዳንድ ነገሮችን ማንሳት ይኖርብናል። አንደኛ በመግቢያችን ቅድም እንዳልኩት ስለ ኢትዮጵያ ህዳሴ ግድብ ነበረ በስፋት ከዚህ በፊት እነ አክባር ሊዮም እና ሌሎች እነ አልፈጅር እነ አድስቱር እነ አልጅምሁር የተባሉ በጣም ብዙ ጋዜጦች ስለ ኢትዮጵያ የህዳሴ ግድብ በየቀኑ እንደሚጽፉ ይታወቃል። በትናንትናው ዕለት ግን ስለ ኢትዮጵያ ህዳሴ ግድብ የጻፉትን ለማየት ነበረ ወደ እነዚህ ጋዜጦች የገባሁት። ነገር ግን አብዛኛው የጻፉት ጉዳይ ስለ ኢትዮጵያ ወቅታዊ ጉዳይ በተለይ ደግሞ በትግራይ ላይ ትኩረት አድርገው ነበር ሲጽፉ የነበሩት። የሚጽፉት ነገር ደግሞ አብዛኛው ነገር ያው እዚህ ማምጣት ብዙም አስፈላጊ ስላልሆነ ነው። ግን በአጠቃላይ ግን ኢትዮጵያን ለማፍረስ ታልሞ የተጻፈ ነው። እንዲሁም ደግሞ የኢትዮጵያን ገጽታ ለማበላሸት ሆን ተብሎ የተሰራ ዜና ነው። ዜናው በሙሉ ስትመለከተው ኢትዮጵያን የጦርነት ቀጣና ናት ብሎ መናገር፣ የኢትዮጵያ ኢኮኖሚ ደቋል ብሎ መናገር፣ ኢትዮጵያ በርስ በርስ ጦርነት ውስጥ ናት ያለች ብሎ መናገር እና በኢትዮጵያ ውስጥ በተለይ ደግሞ በትግራይ ውስጥ ሰብአዊ መብት ጥሰቶች አሉ እያሉ አሁን ባለፈው የሱዳን ሚዲያዎችም ደግሞ ያነሳሷቸው የነበሩ አስክሬኖች በወንዝ አማካኝነት ወደ ሱዳን እየመጡ ነው የሚለውንም የሱዳን እና የግብጽ ጋዜጦች እየተቀባበሉ
የኢትዮጵያን ስም ሆን ብለው ለማጥፋት እየሰሩ መሆኑን ተረድቻለሁኝ። በጣም በስፋት ነው እየጻፉ ያሉት። አሁን እንግዲህ የግብጽ መገናኛ ብዙሃን አሁን እንዳልኩ ጋዜጦች፣ ሬዲዮ፣ የቴሌቪዥኑ በኢትዮጵያ ዘምቷል ማለት ትችላለህ። ከዚህ ከኢትዮጵያ ወቅታዊ ጉዳይ ጋር በተያያዘ ኢትዮጵያ ልትፈርስ ነው የሚሉ ኢትዮጵያ በርስ በርስ ጦርነት ውስጥ ናት የሚል ጽሁፍ ነው አሁን እየተስተናገደ ያለ። ትግራይ ልትገነጠል ነው የሚልም ጽሁፍ በስፋት ተመልክቻለሁኝ። ችግሮች ተባብሰዋል የሚሉ ነገሮች ናቸው። ግን በሌላ በኩል እንደነዚህ አይነት ችግሮችን ለማባባስ እየሰሩ መሆኑን ደግሞ የሚያሳዩ የተለያዩ መረጃዎችም አሉ። ለምሳሌ ያህል ከትግራይ ከአሸባሪው ህወሓት ጎን ለመሰለፍና እነሱን በተለያዩ የጦር መሳሪያዎችና የማቴሪያል ድጋፍ ለማድረግም ከፍተኛ ጥረት እንዳለና ጥረቶችም ደግሞ በይፋ እየታዩ መሆኑን የሚያሳዩ ነገሮችም አሉ። በተለይ ከዚህ ከቤኒሻንጉል ጋር በተያያዘ ደግሞ እንግዲህ አንዳንድ ጊዜ የሚነሱ እንትኖች አሉ፣ ግጭቶች አሉ። እነሱን ግጭቶች ለማባባስ ቤኒሻንጉሎች በኢትዮጵያ መንግስት ላይ አሁንም እንደገና በአዲስ መልክ ተደራጅተው አመጻቸውን እንዲያጠናክሩ ለማድረግ የተለያዩ ስራዎችን ለመስራት እንደዚህ አይነት ጽሁፎችንም ደግሞ አሁን በመጻፍ ላይ ይገኛሉ። እንግዲህ እንደሚታወቀው ጅቡቲንም ደግሞ ለማነሳሳት ጅቡቲን ከግብጽ ጎን ለማሰለፍም ደግሞ የሚደረጉ ጥረቶች አሉ። እንደነዚህ አይነት ነገሮች ስትመለከት እንግዲህ ግብጾች ምን ያህል በኢትዮጵያ የውስጥ ጉዳይ ላይ ጠልቀው ገብተው ኢትዮጵያን ለማፈራረስ እየሰሩ እንደሆነ የሚያሳይ ነው። ከዚህ በፊት እንግዲህ በሚዲያ ዳሰሳ ስንመጣ የተለያዩ ርዕሰ ጉዳዮችን ይዘን ስንመጣ በጣም በርከት ያሉ ጉዳዮችን እና መላካቸው የሆኑ ነገሮችን ይዘን መጥተናል። አድማጮች በደንብ አድርገው የሚያስታውሱት ነው የሚመስለኝ። ግብጾች በኢትዮጵያ ውስጥ ጉዳይ ላይ ጠልቀው እንደሚገቡ እንደሚሰሩ የኢትዮጵያ ህዳሴ ግድብ ሊጠናቀቅ ይችላል፣ ነገር ግን ይሄን ቢጠናቀቅም ደስታውን እንዳያጣጥሙት እናደርጋቸዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ትናንሽና መካከለኛ የሆኑ 100 ግድቦችን እንሰራለን ባሉ ጊዜ እናንተ ስሩ ችግር የለውም እኛ ደግሞ በውስጣችሁ ጉዳይ ገብተን እናመሳችኋለን የሚል ትክክለኛና ግልጽ የሆነ መልእክት ማስተላለፋቸው ይታወቃልና አሁን ያለውን አጋጣሚ እንደንትን በመጠቀም እንደ ጥሩ አጋጣሚ በመጠቀም ኢትዮጵያን ለማፈራረስ እየሰሩ ነው። እንግዲህ ኢትዮጵያ ዩጎዝላቪያ ትሆናለች ነው ዶክተር አብዱል ሐኪም ቀንዲል ብቻ ሳይሆኑ ሌሎች ምዕራባውያንም ይሄን ያሉ አሉ። የቀድሞ የአሜሪካ የአፍሪካ ጉዳዮች ምክትል የውሃ ጉዳይ ሚኒስትር ከዚህ ጋር በተያያዘ የሰጡት ጥሩ ምላሽ አለ። እንዲያውም በመገናኛ ብዙሃን በሰፊው እየሄደ ነው። በኢትዮጵያ አሜሪካ አምባሳደር የነበሩ ናቸውና ቲቦር ናጅ ይባላሉ። እሳቸው ምንድነው ያሉት? ኢትዮጵያ የገጠማትን ችግር በድል ትወጣለች፣ ኢትዮጵያ አትፈርስም፣ ኢትዮጵያ የ3000 ዓመት ታሪክ ያላት እንጂ እንደ ዩጎዝላቪያ ከሁለተኛው ዓለም ጦርነት ላይ የተመሰረተች አዲስ ሀገርም አይደለችም። ወደ ቀድሞው የእድገት ጎዳናዋም ትመለሳለች፣ ወደ እድገትም ትሄዳለች የሚል እምነት ነው ያለኝ። ኢትዮጵያ በፍጹም እንደ ዩጎዝላቪያ አትሆንም የሚል ጠንካራ ምላሽ መስጠታቸው ይታወቃል። እንግዲህ እንደነዚህ አይነት ጽሁፎችም ደግሞ የኢትዮጵያ ወዳጆችም አሉ። ግን ምዕራባውያን በአጠቃላይ ስትመለከታቸው አሁን ኢትዮጵያን ለማፍረስና ኢትዮጵያን እንትን ለማድረግ የሚሄደው ነገር በጣም ከባድ ነገር ነው። ጠላት እንድትፈርስ ብትፈልግም ይሄ ግን በፍጹም እንደማይሳካ ግን እርግጠኛ ሆነን መናገር እንችላለን። ሌላው ይሄ ከዚህ ግብጽን ከአረብ ዓለሙ ጋር ለማያያዝና የሚሞክሩት ነገር ግብጽ የአረብ በጠቅላላ የአረብ ሀገሮች የደህንነት ቁልፍ ናት። ግብጽ ስትታመስ መላው አረብ ይታመሳል የሚል አመለካከት እንዲሰርጽ በሁሉም የአረቦች ላይ ይሄ አመለካከት እንዲሰፍን ግብጾች ሳያሳልሱ ደከመን ሰለችን ሳይሉ ሰርተዋል። አሁንም እዚህ ጽሁፍ ላይ ለማየት እንደተሞከረው እንግዲህ እኛ የአረቦችን ደህንነት የምናረጋግጥ እኛ ግብጾች ነን ነው። ግን እውነቱን ስትመለከተው አረቦችን እያፈራረሰ ያለ ሀገር ማን ነው የሚለውን ስትመለከት ከምዕራባውያን ጋር ሆነው ሊቢያን ያፈረሱ ግብጾች ናቸው። የመን ውስጥ ገብተው የመንን ያፈረሱ ግብጾች ናቸው። ፍልስጤም ውስጥ ያለውን ውጥንቅጥና መከራ ፍልስጤሞች ራሳቸውን የቻሉ ሀገር እንዳይሆኑ ከምዕራባውያን ጋር ሆነው ሴራ እየሰሩ ያሉ ግብጾች ናቸው። እንኳን ሌላው ቀርቶ ድንበር በመዝጋት ራሱ ፍልስጤማውያን ወደ ግብጽ እንዳይገቡ ድንበርን በመዝጋት ሰብአዊ እርዳታ እንዳይደርሳቸው በማድረግ ፍልስጤሞች እንዲመቱና እንዲወገዱ በማድረግ ከፍተኛ ሚና የሚጫወቱ እነሱ ናቸው። በአጠቃላይ ግብጾች የምዕራባውያን ጉዳይ አስፈጻሚ ናቸው ማለት ይቻላል። በጣም ከፍተኛ የሆኑ የምንትኖች ባጀቶችን ግብጾች የሚያገኙት
በጉዳይ አስፈጻሚነታቸው እና እንደነዚህ አይነት ተግባራትን ለመስራት ቃል ስለገቡና ስለተፈራረሙ በዚህ መንገድ ነው እንግዲህ ግብጾች ባጀት ያገኙ ያሉትና አሁን በአጠቃላይ ግን እነሱ እንደሚሉት ኢትዮጵያ ተፈርሳለች። ይሄ ወደፊት የምንመለከተው ጉዳይ ነው። ይሄ ሁሉ ጫና እየመጣብን ያለው ይታወቃል በኢትዮጵያ ህዳሴ ግድብ ምክንያት ነው። የኢትዮጵያ ህዳሴ ግድብ ደግሞ ችግራቸው እነሱን ስለሚጎዳቸውም አይደለም። በነገራችን ላይ እኛ እነሱ እንዳይጎዱ ነው እንጂ እነሱ እንዲጠቀሙም ደግሞ የማድረግ ግዴታም የለብንም። እነሱ ተጠቀሙ አልተጠቀሙ አይደለም። ዋናው ነገር ኢትዮጵያ በዚህ በኢትዮጵያ ህዳሴ ግድብ ላይ ተጠቀማለች ወይ ወደ እድገት ጎዳና ወደ ብርሃን ያስኬዳታል የሚለው ነገር ነው እንጂ ትኩረት አድርገን መስራት ያለብን ትልቁ ነገር ሌሎችን አለመጉዳት ነው። ይሄ ደግሞ በእርግጥም ኢትዮጵያ ሌሎችን አትጎዳም። ይሄ እስካለ ድረስ ግን እነዚህን ሁሉ ጫናዎች ተቋቁመን ተስፋ በአዲስ መልክ እንደምናጭርና ኢትዮጵያም ወደ እድገት ጎዳና እንደምትሄድ ምንም ጥርጥር የለውም። መልካም ኡመር እንዳልከው ነው የቲቦር ናጅን ሐሳብንም ያነሳውት ነበር በጧት ጊዜያችን ኢትዮጵያ የ3000 አመት ወይም ከዛ በላይ የሀገረ መንግስት ያላት እንጂ እንዲሁ በቀላሉ የምትፈርስ አይደለችም የሚለውን ጉዳይ አንስተዋል። እሱን ለማድረግ ደግሞ ዜጎቿ የተሰናዳን መሆን አለብን ነው የምንለው። ኢትዮጵያ መስቀለኛ መንገድ ናት የሚለው ደግሞ ግብጻዊ ጋዜጣ ነው። ከመጀመሪያው ያው የተለየ ነገር አይደለም ይሄኛው። አዎ የተያያዥነት ያለው ነው። እንግዲህ ምን ያህል በኢትዮጵያ ዙሪያ ኢትዮጵያን ለማፈራረስ እየሰሩ እንደሆነ ለማምጣት ነው ለማሳየት ነው። ኢትዮጵያ መስቀለኛ መንገድ ላይ ናት ነው የሚለው አخبار اليوم ነው ይሄንን የጻፈው ደግሞ ዲና ተውፊቅ የሚባል ግብጻዊ ነው። ኦገስት 1 የተሰራ ነው። ምንድነው የሚለው ኢትዮጵያ ከፍተኛ የሆነ አለመረጋጋትና የውስጥ ችግር አለባት። የፖለቲካው አለመረጋጋት ሀገሪቱን እያመሳት ነው። ይህ የፖለቲካ አለመረጋጋት ደግሞ ሀገሪቱን ከፍተኛ የሆነ የኢኮኖሚ ችግር ውስጥ እየከተታት ነው ይላል። በትግራይ ክልል ጦርነቱ ካስከተለው ምስቅልቅል በላይ በክልሉ ያንዣበበው የረሃብ አደጋ በጣም አስጊ ነው ይላል። ኢትዮጵያ አሁን የገጠማት የጎሳ ችግር የዘረኝነት ፈተና ሀገሪቱን ቢበተናት እንጂ እንድታገግም ወይም አንድ እንድትሆን አያደርጋትም ይላል ይህ ጋዜጣ። ኢትዮጵያ ከፍተኛ የሆነ የውጭ ዳም ያለባት ሀገር ናት። አሁን በትግራይ ውስጥ ያለው የእርስ በርስ ጦርነት የብሔር ጦርነት ሀገሪቱን እንድትበታተን ያደርጋታል። ከአለፉት አመታት ወዲህ ከፍተኛ የሆነ መፈናቀል ተስተውሏል። የነዚህ መፈናቀሎች ምክንያቶች በሀብት ክፍፍል አለመስማማትና ዘረኝነት ነው ይላል። ተፈጥሮም ኢትዮጵያን አልተወቻትም ይላል። እኔ በጣም የገረመኝ ደግሞ እዚህ ላይ ነው። እንግዲህ የተፈጥሮ ችግር በኢትዮጵያ ብቻ ይመጣ አይደለም፣ በሁሉም ሀገር የሚከሰት ነገር ነው። ይሄንንም እንደ ትልቅ ጽፎ መጻፉ በጣም የሚያሳዝን ነው። ተፈጥሮም ይላል ተፈጥሮም ኢትዮጵያን አልተወቻትም፣ አላዘነችላትም፣ ጎርፍ አጥቅቷታል፣ ያንበጣ መንጋም ከፍተኛ ጉዳት አድርሶባት ያውቃል ይላል። ካይሮ እና ኮሮና ኢትዮጵያን ያጠቃ ከመሆኑ ጋር ተያይዞ ኢኮኖሚያም ወድቋል ይላል። ይሄ እንግዲህ ለኢትዮጵያ ብቻ የመጣ በሽታ አስመስሎ ይሄን ጉዳይ ማምጣትም ተገቢ አይደለም። ይቀጥልና የአሜሪካ ፎሬን ፖሊሲ እንደዘገበው ከሆነ ጠንካራው መሪ መለስ ዜናዊ ከሞተ ወዲህ ሀገሪቱን የሚገዛ ጠንካራ መሪ የለም። የመለስ ዜናዊ መኖር ለጠንካራዋ ኢትዮጵያ ወሳኝ ነበረ። ኢትዮጵያ በዶክተር አብይ ዘመነ መንግስት ወደ ውህደት ወይስ ወደ መበተን ሲልም ይጠይቃል። ዶክተር አብይ ኢትዮጵያን ዳግም እንዳትነሳ አድርጎ ወደ ሞት ጉድጓድ እየወሰዳት ነው። ኢትዮጵያ ውስጥ እየተነሱ ያሉ የመገንጠል ጥያቄዎች ኢትዮጵያን ይበታትኗታል ሲል ነው የጻፈው ማለት ነው አخبار اليوم። እንግዲህ እነዚህ ነገሮች ናቸው እንግዲህ ግብጾች ምን ያህል በነገራችን ላይ ስለ ኢትዮጵያ ወቅታዊ ጉዳይ አሁንም ደግሜ የምናገረው ነገር በጣም ብዙ ነገር ነው በየቀኑ የሚጻፍ ሁሉም ጽሁፎች የዚህ አይነት ይዘት ያላቸው ናቸው። ኦፍ ኮርስ መናቅ የለብንም። አሁን እዚህ ላይ ምንድነው ማድረግ ያለብን ከተባለ አሁን ወደ መፍትሄው ስንመጣ ኢትዮጵያ አሁን ማድረግ ያለባት እነዚህ ነገሮች እየተጻፉ ያሉት በአረበኛ ነው። አረበኛ ማለት ደግሞ ሁላችንም እንደምናውቀው ዓለም አቀፍ የሆነ ቋንቋ ነው። በርከት ያሉ ከ21 ወይም ደግሞ 20 በላይ የሚሆኑ አረብ ሀገራት በቀጥታ በዚህ ቋንቋ ይጽፋሉ ይናገራሉ። ስለዚህ ግብጾች የሚጽፉት ነገር ለነዚህ ሀገሮች ቀጥታ ይደርሳል። ስለዚህ የስም ያጠፉ ነው ማለት ነው። ትክክለኛ ያልሆነ መረጃ ስለ ኢትዮጵያ እየተሰጠ ነው ማለት ነው። ሌሎች እንደዚሁም ደግሞ አረበኛ አንደርስታንድ የሚያደርጉ እዚህ ሩቅ ምስራቅ ያሉ መካከለኛው ምስራቅ ያሉ ሀገሮችም እንደዚሁ ይሄንን ጽሁፍ በቀጥታ ይረዱታል ማለት ነውና እኛም አሁን ለእንደነዚህ አይነት ነገሮች የኢትዮጵያን መልካም ዝና መልካም ስም ከፍ ሊያደርጉ የሚችሉ ነገሮች በአረበኛ ምላሽ መሰጠት መቻል አለባቸው።
በአጠቃላይ ግን ኢትዮጵያ መስቀለኛ መንገድ ላይ ናት ነው የሚለው። ኦፍ ኮርስ አዎ አሁን ይሄ የምናምነው ነገር ነው። አሁን ኢትዮጵያ ያለችበት ሁኔታ ኦፍ ኮርስ መስቀለኛ መንገድ ላይ ናት። ግን ይሄ መስቀለኛ መንገድ ሁሉ ጊዜ መስቀለኛ ሆኖ አይቀርም፣ ይጠራል፣ መጥራቱ አይቀርም። ግን የመፍረስ አደጋ ያጋጥማታል ወይ? በፍጹም ኢትዮጵያ የምትፈርስ ሀገር አይደለችም። ከዚህ በፊትም ከዚህ የባሱ ችግሮች ገጥመውን ያውቃሉ። በነገራችን ላይ እነ ጣሊያን ኢትዮጵያን ለመከፋፈል ነበረ ቅኝ ግዛት ሲያደርጉት የነበረው። እንዲያውም ጣሊያን ኢትዮጵያን በቅኝ ግዛት ለማድረግ ሙከራ ለማድረግ ባደረገበት ጊዜ ለባንዳዎች መሳሪያ በመስጠት ኢትዮጵያን በመከፋፈል አንዱን ሃይማኖት ከፍ ሌላኛውን ሃይማኖት ዝቅ በማድረግ ለአንዱ ብሔር መሳሪያ በመስጠት እና እንደዚህ አይነት ነገሮች ይጠቀሳሉ። ነገር ግን ኢትዮጵያ በዛ ጊዜ ስፈርስ ነበር ወይ? በፍጹም የሚሆን ነገር አይደለም። ለመላው አፍሪካም ተምሳሌት ሆና የቀጠለች ሀገር ናት። እስከ አፍንጫው የታጠቀን የጣሊያን ጦር በአድዋ ድል ያደረገችም ሀገር ናት። ጥቁር ነጭን ያሸንፋሉ ተብሎ ጉድ እስከሚባል ድረስና መላው የአፍሪካ ሀገራት በቅኝ ግዛት የነበሩ ጥቁር ነጭ ማሸነፍ ከቻለ እኛም መንቀሳቀስ አለብን በሚል የነጻነት ቀንዲልን ያበራች ሀገር ናት። ስለዚህ ፈተናዎች ይመጣሉ። ፈተናዎች የመጡበት ምክንያት ደግሞ ልታድግ ስለሆነ ነው ይታወቃል። ይሄ ምናልባት እንግዲህ ኢኮኖሚው ችግር በሁሉም ዓለም ያለ ነው። ይሄንን አንስተውታል። የኢኮኖሚ ችግር በኢትዮጵያ ላይ የመጣ አይደለም። አሁን ግብጾች በኢትዮጵያ ላይ ብቻ ኢትዮጵያን መርጦ የመጣ ችግር አስመስለው የጻፉት ነገር ትክክል አይደለም። ወደ ግብጽ ብንሄድ ራሱ አሁን የኢኮኖሚ ችግሩን እንደውም ይሄንን ካየውበት ጊዜ በኋላ የግብጽን የውስጥ ጉዳይ ገብቼ ያየው ነበርና ግብጻውያን እጅግ እያማረሩ እንደሆነ በጎዳና ላይ የሚለምኑ ግብጻውያን በጣም እየተበራከቱ እንደመጡ የሚያሳዩ መረጃዎች አሉ። የጎዳና ላይ ቅሚያ በግብጽ በካይሮ ላይ በጣም በከፍተኛ ሁኔታ እየተስፋፋ መሆኑን የሚያሳዩ መረጃዎች አሉ። ሌላው ይሄ ጦርነት ሲና በረሃ ላይ አሁንም እንዳለና በአብዱል ፈታህ ሲሲ ላይ ተቃውሞች እየበረቱ እንደመጡና ተቃዋሚዎች በተለያየ ሁኔታ በግብጽ ላይ ጫና እያደረጉ መሆኑን የሚያሳዩ መረጃዎች አሉ። ስለዚህ እኛ ያው እንደዚህ አይነት ነገሮችን አናነሳም ብለን ነው እንጂ እነሱ በእኛ ጉዳይ ላይ ጠልቀው የኛን ጉዳይ እያንዳንዷን ነገር ዘርዝረው እንደሚጽፉት ሁሉ እኛም እንጻፍ ብንል ከዚህ በላይ ብዙ ነገር መጻፍ ይቻላል። እንደ አብዱል ፈታህ ሲሲ ገዳይ መሪ የለም፣ ጨካኝ መሪ የለም። ራቢዓት አልአደውያ የሚባል ቦታ ላይ እዛ ላይ የተጨፈጨፉት የግብጽ ካይሮ ጎዳና በደም ጎርፍ እስኪታጠብ ድረስ ሰላማዊ ዜጎችን እየጨፈጨፈ ዓለም የማይረሳው ታሪክ የማይረሳው ጭፍጨፋ ያካሄደ መሪ ማለት አብዱል ፈታህ ሲሲ ነው። አብዱል ፈታህ ሲሲ ይቅርታ አብዱል ፈታህ ሲሲ በነገራችን ላይ መፈንቅለ መንግስት አድርጎ በህጋዊ መንግስት የተመረጠን የሙሐመድ ሙርሲ ዶክተር ሙሐመድ ሙርሲን መንግስት ገልብጦ በስልጣን ላይ የመጣ መሪ ነው። እስካሁን ድረስ እውቅና ያልሰጧቸው የዓለም መንግስቶችም አሉ። ስለዚህ አሁንስ ምን እየሰራ ነው የሚለው ስትመለከት የሱ ተቃዋሚ የሆኑትን ሁሉ በማሰር በመግደል በማሳደድ ኢቭን ቤታቸውን በእዛው እየኖሩበት ያሉ በግሪደር ቤት በማፍረስ የሚታወቅ መሪ ነው አብዱል ፈታህ ሲሲ ማለት። ስለዚህ እንናገር ካልንኛም ስለ ግብጽ ብዙ ምንናገረው ነገር አለ። ኢትዮጵያ ግን ይሄን ሁሉ አሸንፋ ትልቅ ሀገር ትሆናለች። ምንም የሚያጠራጥር ነገር አይደለም። በኢትዮጵያ ህዳሴ ግድብ ምክንያት ይሄ ሁሉ ፈተና እየደረሰብን ነው። ቢሆንም ግን እናሸንፋለን። እንግዲህ አሁን እንደውም ትናንት አንድ ስመለከት በእኛ የዜና ወጃም አንተም ስትናገረው ሰምቻለሁ። ሱዳን 1000 ዋት ኤሌክትሪክ እንትን ልትገዛ ነው ከኢትዮጵያ። ከዚህ ጋር በተያያዘ ባለፈው ከ2 ቀን ከ3 ቀን በፊት አንድ የተመለከትኩት መረጃ ጎንደር ላይ የግብጽ የሱዳንና የኢትዮጵያ ምሁራን እየተወያዩ ነው። የኢትዮጵያንና የሱዳንን የቀድሞውን ወዳጅነት ተፈጥሯዊ የሆነው ማንም ጣልቃ ሳይገባባቸው አንድ የሆኑ ህዝቦች ናቸው የሱዳንና የኢትዮጵያ ህዝብ። ስለዚህ ሱዳን ላይ ማነው ከጎንደር ላይ እየተመከረ መሆኑን የሚያሳዩ መረጃዎችም አሉ። አሁን ደግሞ 1000 ዋት ከኢትዮጵያ እንደምትገዛ ሱዳን እንደምትገዛ ጠይቃለች። ኢትዮጵያ ደግሞ በመስከረም የኤሌክትሪክ ኃይል ማመንጨት ተጀምራለች። ስለዚህ ኢትዮጵያ ልትጀምር ነው ማለት ነው። አሁን ከኢትዮጵያ ህዳሴ ግድብ ገቢ ማግኘት ልትጀምር ነው ማለት ነው። ይሄ እንዳይሆን ነው አሁን የግብጾች ሩጫ ምንድነው? ኢትዮጵያ ይሄንን ማድረግ ከጀመረች የኢትዮጵያ ህዳሴ ግድብ ግንባታው ተጠናቆ ለታለመለት አላማ መዋል ከጀመረ የኢትዮጵያ ኢኮኖሚ እያደገ ይመጣል። የኢትዮጵያ ኢኮኖሚ እያደገ ሲመጣ ደግሞ በምስራቅ አፍሪካ በአፍሪካ ቀንድ ተሰሚነት ያላት ትልቅ ሀገር ትሆናለች።
ለመላው አፍሪካም ደግሞ እንደዚሁ ተምሳሌ ትሆናለች። የኢትዮጵያን መጠቀም እና ከፍ ማለት እና ማደግ የተመለከቱ ሌሎች የተፋሰሱ የአባይ ተፋሰስ ሀገራት ደግሞ ተመሳሳይ የሆኑ ፕሮጀክቶችን ይሰራሉ። የዛኔ እኛ የውሃ ድርሻችን ይቀንስብናል። ስለዚህ ካሁኑ ኢትዮጵያን ማኮላሸት አለብን፣ ኢትዮጵያን እንቅፋት መሆን ለኢትዮጵያ እንቅፋት መሆን አለብን ብለው እየሰሩ ያለበት ሁኔታ ነው ያለው። ለዚህ ነው አሁን በኢትዮጵያ ላይ ጫና እየተደረገ ያለው ለዚህ ነው። ስለዚህ ሌላው ደግሞ ምንድነው የተመለከትኩት ነገር በርካታ ይሄ ሜጋ ፕሮጀክት ያሏቸው ኢንቨስተሮች ወደ ኢትዮጵያ ይመጣሉ። የዛኔ ኢትዮጵያ ታድጋለችና ይሄንን ነው አሁን ግብጾች ይሄ እንዳይሆን ነው ኢትዮጵያ እንዳታድግ ነው እየሰሩ ያሉት። ሌላው ይሄ ፎሬን ፖሊሲ እንግዲህ ብዙ ጊዜ ከፎሬን ፖሊሲ እያመጡ የሚጽፋቸው ነገሮች አሉ። ግብጾችም ሱዳኖችም በነገራችን ላይ በተለይ ሱዳኖች ከፎሬን ፖሊሲ ብዙ ነገር ያመጡ ስለ ኢትዮጵያ የሚናገሯቸው ነገሮች አሉ። ፎሬን ፖሊሲ ግን ስመለከተው እንደው ቅጥረኛ የሆኑ ጸሐፍት የሚጽፉበት መጽሔት ነው ወይ ስለ ኢትዮጵያ መልካም ነገር አተው ነው ወይ ይሄ ኔጌቲቭ የሆነው ነው ይሄ አሉታዊ የሆኑ ነገሮችን ብቻ እየመረጠ የሚጽፍ ፎሬን ፖሊሲ የሚባል የአሜሪካ መጽሔት ነው። እንግዲህ እነሱ እንደሚሉት አሁን መለስ ዜናዊ ጠንካራ መሪ ነበረ፣ ለኢትዮጵያ ያስፈልጋት ነበር። እንደው ይሄን ጽሁፍ እንደው በሞቴ ማን የጻፈው እነማን ናቸው ይሄን የሚጽፉት ብለህ ስትመለከት ይሄ ቅጥረኛ የሚጽፈው ነገር መሆኑ ይታወቃል። እውነት ለመናገር አሁን መለስ ዜናዊ 27 ዓመት ሙሉ ኢትዮጵያን በዘር ከፋፍለው አሁን ላለው ችግር ተጠያቂ ናቸው። ኢትዮጵያን በዘር የከፋፈለ ኢትዮጵያን ያለ ወደብ ያስቀረማን ነው። እውነት እንናገር ከተባለ 120 እና 115 ሚሊዮን የሚሆን ህዝብ ያለ ወደብ እንዲቀር ያደረገ ማን ነው? ይሄ በታሪክ የሚረሳ ነው ወይ? እኛ ከሌለን ኢትዮጵያ እንድትፈርስ አድርገን ነው የሰራናት። እኛ እስካለን ድረስ ኢትዮጵያ ትኖራለች፣ እኛ ከሌለን ደግሞ ኢትዮጵያ እንድትፈርስ አድርገን ነው የሰራናት ብለው በአደባባይ የሚናገሩ መሪ ነበሩ እኮ መለስ ዜናዊ ማለትና ይሄንን መሪ ነው ወይ ኢትዮጵያን እስከ መገንጠል ኢቭን በኢትዮጵያ ህገ መንግስት እንግዲህ ስትመጣ አንቀጽ ተዘጋጅቶለት የኢትዮጵያ ብሔር ብሔረሰቦች እስከ መገንጠል መብት አላቸው ብሎ ህገ መንግስት ላይ ጽፎ ያለፈ መሪ እኮ ነው መለስ ዜናዊ ማለት። የዛ ችግር እኮ ነው አሁን ኢትዮጵያን ይሄን የከፋፈላትና እዚህ መከራ ላይ ያደረገን። እርስ በርሳችን እንዳንተማመን፣ ብሔር ብሔረሰቦች እርስ በርሳቸው እንዳይዋደዱ፣ አንዱ በአንዱ ላይ እንዳይመካ፣ ኢትዮጵያውያን እንደ ኢትዮጵያ ሳይሆን በዘራቸው እንዲያስቡ አድርጎ ያለፈ 27 ዓመት ሙሉ የተሰራ እኮ ስራ ነው ይሄ። ይሄንን በአንድ ጊዜ ማጥፋት አይቻልም። ምናልባት ኢትዮጵያ እያደገች ስትመጣ ድህነት እየጠፋ ሲመጣ በሁሉም ክልል ልማት እና እድገት እየተስፋፋ ሲመጣ እንደ አይነት አስተሳሰቦች ይጠፋሉ የሚል እምነት አለኝ። ብዙ ጊዜ ድሃ መሆን ችግር ነው። ድህነት ሁሉ ጊዜ እንደ አይነት ችግር ውስጥ እንድንገባ ያደርገናልና ኢትዮጵያ ማደጓ አይቀርም። ባደገች ጊዜ ደግሞ እንደ አይነት አስተሳሰቦች ይጠፋሉ። ዞሮ ግን አሁን የምትመለከታቸው ነገሮች ከውስጥም ከውጭም ያሉት ጫናዎች በጣም ከባድ ናቸው። እነ ፎሬን ፖሊሲ ሳይቀሩ እንግዲህ አሁን እኛ እየተገረምን ያለ ነው። ግብጽና ሱዳን እንኳን ለምደናቸዋል መቼም ስለ ኢትዮጵያ ጥሩ ነገር አይጽፉም። ግን እነ ፎሬን ፖሊሲ ደግሞ አሁን እንደ አይነት ጽሁፍ እየያዙ መምጣት ማለት ምን ያህል የተቀናጀና የተናበበ ስራ እየተሰራ መሆኑን የሚያሳይ ነው። እንግዲህ አሁን ያለው ፈተና ኦፍ ኮርስ አሁን መስቀለኛ መንገድ ላይ ነን፣ ግን አሸናፊ እንደምንሆን ግን አንጠራጠርም። በትክክል ነው። አሁን እንዳልከው የሁለተኛው ዙር ውሃ ሙሌትም ኃይል ማመንጨት ሲጀምር ኬንያ፣ ጅቡቲ ከዛም አልፎ እስከ ደቡብ አፍሪካ ድረስ መስመሮች ተዘርግተዋል ነው የተባለውና አንዷ ሱዳን ነች። የሱዳን ምሁራንም እየመከሩ የነበረው ምንድነው ወደ ቀደመው ጉርብትናችን ባህላችን የኢትዮጵያ ሕዝብና የሱዳን ሕዝብ በባህል በአስተሳሰብ በመልክዓ ምድር በመልክና በዘር ጨምሮ የሚመሳሰል ነው ከግብጽ ይልቅ የሚሉ ጥናቶች ናቸው። በተለይ ደግሞ የሶሻል ሳይንስ ጥናቶች ነበሩና ሱዳኖች ወደ ቀልባቸው ይመለሳሉ። ያን የምናደርገው ግን እንዳልከው ለሁሉም ነገር መፍትሄው ኢኮኖሚ ነው የሚሆነው ማለት ነው። ሳማንታ ፓወር ሰሞኑን እንግዲህ ሱዳን 3 ቀን ቆይተው ነበር። እኛም ጋር እንደደረስ ብለው ተመልሰዋል። እሳቸውን ተከትሎ በርካታ አይነት ዜናዎች እየወጡ ነው። ወደ ኢትዮጵያ ስትመጣ የኢትዮጵያ መንግስት ላይ ጫና ለማድረግ ነው ብላ ነበረ። ወደ ኢትዮጵያ መጣለሁ ካለችውም አንድ ቀን ዘግይታ ነው የመጣችው። ሱዳን ቆያለሁ ካለችው ቀን በላይ ነው የቆየችውና ሱዳን ላይ እንግዲህ እኚህ ሴትዮ ምንድነው ብዙ ነገሮችን መክረዋል። ረጅም ጊዜ ምን ያሳለፉት እንዳልኩት በየቦታው የተደራጀው የሱዳን ጦር አንድ ላይ መሆን አለበት ብለዋል። ማለትም የመከላከያ ሰራዊቱና የፈጥኖ ደራሹ አንድ ላይ መሆን አለበት ብለዋል። ሱዳን ሲከራርሙ ከመከሯቸው ጉዳዮች አንዱ ይሄ ነውና ይሄስ ምን አይነት አንድምታ ያለው ነው የሚለውም በተለይ አንድምታው ያስፈልጋል ብዬ አስባለሁ። ገራሚ ነው እንግዲህ አንተ እንዳልከው ነው። ሳማንታ ፓወር ወደ ሱዳን ተጉዘው አይ ቲንክ 4 ቀን ወይ 3 ቀን ቆይተዋል። እዛ ሲቆዩ ግን ምን መከሩ ምን ተነጋገሩ የሚለው ጉዳይ ያስፈልገናል።
ምንድነው የሚለው በየቦታው የተደራጀው የሱዳን ጦር በአንድ ሀገራዊ ጦር ስር መካተት አለበት ስትል ሳማንታ ፓወር አስታወቀች ወይም መከረች የሚል ጉዳይ ነው ያለው። እንግዲህ የሱዳን ጦር አንድ እንዲሆን እየመከሩ ነው ማለት ነው። አልመሽሃዱ አሱዳኒ የተባለው የሱዳኖች ጋዜጣ ነው የጻፈው። ምንድነው የሚለው ዜናው የሱዳን መከላከያ ሰራዊት አንድነቱን የጠበቀ ጠንካራ ሀገራዊ ጦር ይሆን ዘንድ በተለያዩ አጋጣሚዎች የተቋቋሙ የጎሳ የክልልና የአካባቢ ወታደሮች ወደ አንድ እዝ ማለትም በሱዳን መከላከያ ሰራዊት ስር መሆን አለባቸው ስትል የአሜሪካ ተራድኦ ድርጅት ዳይሬክተር ተናገሩ ይላል። ያው ሳማንታ ፓወር ማለት ነው። በዚህ ረገድ የሱዳንን ፈጥኖ ደራሽ ሰራዊትና ሌሎች ታጣቂዎች በአንድ ጦር ስር ለማድረግ የሚደረጉትን ጥረቶች አሜሪካ ታደንቃለች ትደግፋለችም ብለዋል ይላል። ሳማንታ ፓወር ይህን ያለችው በሱዳን ካደረጉት የ4 ቀን ቆይታ በኋላ በሰጠችው ጋዜጣዊ መግለጫ ላይ ነው ይላል። ሳማንታ ፓወር ዳርፎርንና በስተምስራቅ የሚገኘውን የገዳሪፍን የኢትዮጵያን የስደተኞች ካምፕ ጎብኝተዋል ይላል ማለት ነው። እንግዲህ እንትኑ ይሄ ነው። ግን ሳማንታ ፓወር ያው በርካታ የአረብ ሀገራትን በማፈራረስ የሚታወቁ ናቸው። ይሄ ከኛ በላይ በነገራችን ላይ ሳማንታ ፓወርን ከኛ በላይ ቂም የያዙባቸው በርከት ያሉ ሀገሮች አሉ። ከኛ በላይ የሚጠሏቸው አሉ። ለምሳሌ እንደነ ሊቢያን፣ እንደነ የመን፣ እንደነ ኢራቅ፣ እንደነ ሶሪያ ያሉ ሀገሮችን ብትመለከት ሳማንታ ፓወርን በጥሩ የሚያስታውሳቸው የለም። በጣም የአረብ ሀገር ጠላት ናቸው ማለት ይቻላል። አሁን ደግሞ እንግዲህ ኢትዮጵያን ለማፍረስ በሚመስል አይነት መንገድ ሳማንታ ፓወር አጀንዳ ይዘው ወደ ኢትዮጵያ መጥተዋል። ወደ ሱዳንም 4 ቀን ቆይተዋል። አረቦች የነሱ እንግዲህ እዚህ ላይ ትልቁ ነገር ምንድነው የሱዳን ጦር አንድ ይሁን ትላለች። ኢትዮጵያ ግን በአሸባሪ ቡድን ስትታመስ ተደራደሩ ነው እያሉ ያሉት። በጣም በሚገርም ሁኔታ ደግሞ ኮሪደር ይከፈትና የጦር መሳሪያ የሚገባላቸው እስከ ማለት ሁሉ ነው። እነሱ እንግዲህ የሰብአዊ መብት እርዳታ የሰብአዊ እርዳታዎች እንዲደርሱ ይከፈትላቸው ነው እየተባለ ያለው። ትግራይ የውጭ ድንበር እንዲኖራትም ስለሚፈልግ ጭምር ነው እንግዲህ አጀንዳው። በጣም ድብቅ ሴራ ነው። ግን ይሄ ይሳካል አይሳካም በፍጹም የሚሆን ነገር አይደለም። የኢትዮጵያ መከላከያ ሰራዊት በየትኛውም የኢትዮጵያ ግዛት እንደፈለገ የመዘዋወር የመቆየት ህግን የማስከበር መብት አለው። ምክንያቱም ትግራይም በለው አማራ ክልልም በለው ሌላም በለው ኢትዮጵያ እስከሆነ ድረስ በኢትዮጵያ ግዛት ውስጥ ትግራይን እንደሌላ ሀገር የማየት ከትግራይ ጦራችሁን አውጡ ማለት ምን ማለት ነው? ይሄ አይ ቲንክ በሉዓላዊነታችን ላይ አፍጦ የመጣ ፈተና ነው። ይሄንን የኢትዮጵያ መንግስት በጠንካራ ምላሽ ነው መሰጠት ያለበት። መላው ኢትዮጵያውያንም እንዲህ አይነት ነገሮችን ሴራዎችን መረዳት አለብን። ለምንድነው ከኢትዮጵያ ከትግራይ ይውጣ ሲባል ደስ የሚለን አካል መኖር የለብንም። ምክንያቱም ህግን የማስከበር የኢትዮጵያን ዳር ድንበር ለማስከበር የኢትዮጵያን አንድነት ለማስከበር የኢትዮጵያ መከላከያ ሰራዊት በየትኛውም የኢትዮጵያ ግዛት እንደፈለገ በነጻነት የመዘዋወር በፈለገበት አካባቢ የመስፈር በፈለገበት አካባቢ እርምጃ የመውሰድ ህግ የማስከበር መብት አለው። በዚህ ጉዳይ ላይ ማንም ሀገር አያገባውም። እነሱ አሜሪካኖች ግን አሁን እያደረጉ ያሉት ምንድነው በእኛ በውስጥ ጉዳይ ላይ የኢትዮጵያ መከላከያ ሰራዊት ከዚህ ውጣ እንዲህ አድርጉ የሚለው ነገር ይሄ በዝምታ የሚታለፍ ነገር አይደለም። ጠንካራ ምላሽ የሚያስፈልገው ነው። ግን ጥሩነቱ ምንድነው ያው ዶክተር አብይ አህመድ ሳማንታ ፓወርን አላናገሯትም። ይሄ ትልቅ ነገር ነው። እንግዲህ እሷ ተጠብቃ ነበር ቁጭ ብላ እንግዲህ ከዶክተር አብይ ጋር ብዙ ነገር ለመምከር ለመነጋገር አስበው ነበር። ግን ይሄ አለመሆኑ እኔ በበኩሌ ፐርሰናሊ ነው በጣም ተመችቶኛል። ምክንያቱም እነሱ ሲሉት የነበረው እንግዲህ እሷ አንድ የዓለም አቀፍ ተራድኦ የእርዳታ ድርጅት ኃላፊ ናት። እንግዲህ እሷና አንድ ሀገር ጠቅላይ ሚኒስትርን ደግሞ በግድ ካላገኘው ብሎ ደግሞ በኤምባሲ አማካኝነት ቀጠሮ ሊያዝልኝ ብሎ መጠየቅ ጥሩ ነው። ይጠይቁ። ግን አይሆንም ከተባሉ ደግሞ እንግዲህ መመለስ ነው። ይሆነውም ይሄ ነው። ጥሩ ነገር ነው። ግን የሱዳን ፈጥኖ ደራሹንና ሰራዊት ሱዳን መከላከያ ሰራዊት አንድ ማድረግ ይቻላል የሚለውን ጥያቄ ግን ማንሳት ተገቢ ነው። ይሄን በፍጹም የሚቻል ነገር አይደለም። ምክንያቱም የሱዳን ፈጥኖ ደራሽ ሰራዊት ማለት ከሱዳን መከላከያ ሰራዊት ተነጥሎ የማይታይ ማለት ጥርስ ያለው ጉልበት ያለው የመጣበትና የተመሰረተበትን አካሄድ ስትመለከት ደግሞ ከዚህ ከዳርፉር ጋር በተያያዘ ከፍተኛ የሆነ ቁርኝት ያለው
ጀነራል መሐመድ ሐሚደቲ ወይም ደግሞ ደቅሎ የሚባሉት ሰው ይሄንን ሲመሰርቱት ከዚህ ሊቢያ በነበሩ ነጋዴ በነበሩበት ጊዜ የሊቢያ ሽፍቶች የሱዳን ነጋዴዎችን እየዘረፉ ግመል እየቀሙ በሄዱበት ጊዜ የዛን ጊዜ የሱዳንን ነጋዴዎች ጥቅምና መብት ለማስከበር ሲሉ የመሰረቱት እንትን ምንድነው የሽምቅ ተዋጊ እያደገ መጥቶ ነው እዚህ ደረጃ የደረሰ። የሱዳን መንግስት ሁለቱ አንድ ይሁኑ ብሎ ጥያቄ አቅርቦ ነበር። ነገር ግን ሐሚደቲ ይሄንን አልቀበልም ብለዋል። እንዲያውም ትልቁ ውዝግብ አመሰራረታቸው ስትራቴጂያቸው ይለያያል። ስለዚህ የዚህ ፈጥኖ ደራሹ ደግሞ በሱዳን መከላከያ እዝ ስር ሆነ ማለት እሳቸው ያላቸውን ፓወር ያጣሉ፣ ይሟሸሻል፣ የማዘዝ አቅማቸው እየተዳከመ ስለሚመጣ ይሄንን ነገር አልቀበልም ብለዋል። ሌላው ምንድነው ይሄ ሐሚደቲና አልቡርሃን ሁለቱ እጅግ የሚለያዩበት ብዙ በጣም በርካታ ነገሮች አሉ። ሐሚደቲ ብዙ ጊዜ የሱዳን የግብጽ ታዛዥ እንዲሆን አይፈልጉም። አልቡርሃን ግን የግብጽ ሙሉ ለሙሉ የግብጽ ስራ አስፈጻሚ ናቸው ማለት ትችላለህ። እነ መሪም ሷዲቅም ጨምረህ ማለት ነው። እና እንትና ደግሞ ሐምዱክ ዶክተር አብደላ ሐምዱክ ጠቅላይ ሚኒስትሩና ሐሚደቲ ደግሞ በተወሰነ ደረጃ ደግሞ የመናበብና የመግባባት ስሜት አላቸው። ዶክተር አብደላ ሐምዱክና አልቡርሃን ስትመለከታቸው ደግሞ የተለያየ አመለካከት አላቸው። ምክንያቱም ዶክተር አብደላ ሐምዱክ የሲቪሉ እንትናቸው እኛኛው ደግሞ የሉዓላዊ ምክር ቤቱ ወይም ደግሞ የጦር አዛዥ ናቸው። ስለዚህ እነዚህ ነገሮች ከባድ ናቸው። ለዚህም ነው ዶክተር አብደላ ሐምዱክ እንደውም አንድ ጊዜ ንግግር ሲያደርጉ የሱዳን ህዝብ አንድነታችንን ካላጠናከርን በስተቀር ወደ 7 የመከፈል እድል አለን ብለዋል። ሌላው ሳማንታ ፓወር ሌሎች የሱዳን አካባቢዎችን ሳይጎበኙ ለምን ወደ ዳርፎር ሄዱ የሚለው ጥያቄ መነሳት አለበት። ዳርፎር በነገራችን ላይ ራስ ገዝ እንዲሆን አሁን ፈቃድ ተሰጥቶታል። ራስ ገዝ እየሆነ ነው። ሌሎች ወደ 2 የሚሆኑ ክልሎችም ራስ ገዝ እንዲሆኑ ፈቃድ ተሰጥቷቸው አሁን በእንቅስቃሴ ላይ ናቸው። ስለዚህ አሁን ሱዳን ወዴት እየሄደ ነው የሚለው ነገር ስትመለከት ወደ 7 የተባለው ነገር ወደዛ እየተመጣ ነው ማለት ነው። ስለዚህ አሁን መረዳት ያለባቸው ሱዳኖች አሁን ከኢትዮጵያ ጋር በዚህ በኢትዮጵያ ህዳሴ ግድብ ምክንያት ስለተጋጩ ወይም ስለተኳረፉ የአሜሪካን በተለይ ደግሞ በሴራ የምትታወቀው ሳማንታ ፓወርን እንትደግፎ ወይም ደግሞ ለሷ ማጨብጨብ ተገቢ አይደለም። ዛሬ በኢትዮጵያ ላይ የሆነው ነገር ለፊት የሚያወሩት ነገር ፈጽሞ እንደዛ አይደለም። ስለዚህ አሁን ማድረግ ያለባቸው ዘላቂ የሱዳን ዘላቂ ጥቅም ያለው የሱዳን ብሔራዊ ጥቅም የሚረጋገጠው ከማን ጋር ሲሆን ነው የሚለው ነገር ቆም ብለው ማሰብ መቻል አለባቸው። ኢትዮጵያ ታምሳ ወይም ደግሞ ኢትዮጵያ ፈርሳ ሱዳን ዝም ብሎ የሚቀመጥበት አንድ ምክንያት የለም። አፍንጫ ሲመታ አይን ያለቅሳል ለካ የሚባል ነገር አለ። ኢትዮጵያና ሱዳን እንደ አፍንጫና እንደ አይን ነው መታየት ያለባቸው። እርስ በርሳቸው ካልተጠባበቁ በስተቀር ሱዳን ፈርሶ ወይም ደግሞ የሱዳን አለመረጋጋት ለኢትዮጵያ ከፍተኛ የሆነ ተጽዕኖ ያሳድራል። የኢትዮጵያ አለመረጋጋትም እንደዚሁ አሁን እየተመለከትነው ነው። ኢትዮጵያ ባለመረጋጋቷ ምክንያት ስደተኞች ወዴት እየሄዱ ነው? ወደ ሱዳን ነው እየሄዱ ያሉት። ከትግራይ እየተሰደዱ ያሉት ወደዛ ነው እየሄዱ ያሉትና በዚህ ጉዳይ ላይ ተናበው መስራት አለባቸው። ጎንደር ላይ አሁን ባለፈው ተጀምሮ ያልኩህ ይሄ ተጠናክሮ መቀጠል አለበት። በጥቅም መተሳሰር አለባቸው ግብጽና ሱዳንና ኢትዮጵያ። አሁን ቅድም ባልነው አይነት መንገድ መብራት በመግዛት በመብራት በማስተሳሰር የሁለቱ ሀገር ህዝቦችን በንግድ በማስተሳሰር በኩል ስራ መሰራት አለበት። ይሄ ሲሆን አካባቢው ወደ መረጋጋት ይመጣል። መልካም ምሁራን ስለማይመሩት ያው የፖለቲካ አተያይ ነው እንጂ ምሁራኖቹ ሁሉም ማለት ይቻላል ያየሁት ነበረ ኢትዮጵያና ሱዳን እንደዚህ መሆን ያልነበረባቸው ሀገሮች ናቸው። ኢትዮጵያ በሱዳን በኩል ለትግራይ እርዳታ ይድረስ የሚለውን ጥያቄ ውድቅ አድርጋለች የሚለው ደግሞ አራተኛው ጉዳያችን ይሆናል ማለት ነው። አዎ ይሄም እንግዲህ የአልመሽሀዱ ሱዳን የተባለው የሱዳን ጋዜጣ ነው ይሄን የሚጻፈው። በሱዳን በኩል ለትግራይ እርዳታ ይድረስ የሚለውን ጥያቄ ኢትዮጵያ ውድቅ አደረገችው ነው የሚለው። በሱዳን ድንበር በኩል የመተላለፊያ ኮሪደር ተከፍቶ ለትግራውያን ሰብአዊ እርዳታዎች ይድረሱ የሚለውን የአንዳንድ ምዕራባውያንን ጥያቄና ጫና ኢትዮጵያ ውድቅ አደረገችው ይላል። አቶ ምትኩ ካሳ እንደተናገሩት ከሆነ በአፋር በኩል እንዲደርሳቸው ታስቦ የተጀመረው የእርዳታ ማጓጓዝ ተግባር ያሰናከሉት ራሳቸው የአሸባሪዎች ስብስብ ናቸው ሲሉ ተናግረዋል ነው የሚሉት። ከአንድ ወገን የታወጀውን የተኩስ አቁም ውሳኔ ወደ ጎን በመተው እርዳታ እንዳይደርስ የሚያደርገው የአሸባሪው ቡድን ነው ብለዋል አቶ ምትኩ ካሳ። በሱዳን በኩል ሰብአዊ እርዳታዎች ይድረሳቸው የሚለው የአንዳንድ ምዕራባውያን ጥያቄና ጫና ፈጽሞ ተቀባይነት የለውም ሲሉ
አቶ ምትኩ ካሳ ተናግረዋል ሲሉ ነው እንግዲህ ሱዳኖች የጻፉት። ይህን ዜና ለምን አመጡት ነው ትልቁ ነገር። ይሄንን እንደነዚህ አይነት ዜናዎችን ሱዳን ለመስራት ለምን ፈለገ የሚለውን ነገር ስናነሳ ሱዳንና የአሸባሪው የህወሓት ቡድን ከፍተኛ የሆነ ቁርኝት እንዳላቸው የሚያሳዩ ብዙ መረጃዎች አሉ። ከዚህ በፊት ኢትዮጵያ በሰሜኑ ሀገራችን ክፍል የህግ ማስከበር እርምጃ ስትወስድ ወዲያውኑ ሱዳን ምን አደረገ የሚለው ነገር መመልከት ተገቢ ነው። ሌላው የትግራይ ተዋጊዎች ሲያቅታቸው የኢትዮጵያ መከላከያ ሰራዊት መመከስ ሲያቅታቸው አንዳንዶቹ መሳሪያቸውን ያስቀመጡ ደግሞ ነፍሳቸውን ለማትረፍ ወደ ሱዳን በሄዱበት ጊዜ ሱዳን በተለየ ሁኔታ እነዚህን ተዋጊዎች ተቀብሎ በተለየ የስደተኞች ማቆያ ካምፕ ውስጥ አስቀምጦ ልዩ እንክብካቤ እያደረገ ተጨማሪ የጦር መሳሪያ እያስታጠቀ እስከ 40 ሺህ የሚሆኑ የአሸባሪው ቡድን ሱዳን ውስጥ እንደነበሩ ይታወቃል። ስለዚህ መቀሌ ለቆ ኢትዮጵያ መከላከያ ሰራዊት ወደዚህ ሲመጣ ምን ተደረገ፣ እነዛ ተዋጊዎች ወዴት መጡ የሚለውን ስትመለከት ቀጥታ ወደዚህ የመጡበት ሁኔታ ነው ያለውና አሁን በአፋር በኩል እርዳታ እንዲደርስ የኢትዮጵያ መንግስት በጣም ከፍተኛ ሙከራ አድርጓል። ነገር ግን ይቅርታ እንትን በማድረግ ግን ማን ነው እያስተጓጎለ ያለው? የእርዳታን ወደዚህ በአፋር በኩል እንዲደርሳቸው አይፈልጉም። ለምንድነው በአፋር በኩል እርዳታ እንዲደርሳቸው የማይፈልጉት የሚለውን ነገር ስትመለከት በዚህ ዓላማ መሳካት ደግሞ እነሱ በሱዳን በኩል ራሱን የቻለ የድንበር እንዲኖራቸውና ወደፊት ራሳቸውን የቻሉ ሀገር ከሆኑ ከተሳካ ማለት ነው የውጭ ድንበር እንዲኖራቸው ስለሚፈልጉ በዚህ በወልቃይት በኩል ምዕራብ ትግራይ ያሉ ይጠሩታል። እነሱ ምዕራብ ትግራይ አይደለም በነገራችን ላይ፣ ምክንያቱም ከ27 አመት በፊት እነሱ በኃይል በጉልበት በህገ መንግስትም አይደለም በነገራችን ላይና ከዛ በፊት ያለውን ይሄ እነሱ ምዕራብ ትግራይ የሚሉት ነው ወልቃይት ጠገዴ፣ መተማ፣ ሁመራ የሚባሉት አካባቢዎች በጌምድር በሚል ተጠቃለው የነበሩ የጎንደር ግዛቶች ናቸው ይታወቃልና ይሄንን እነሱ ለምን ፈለጉት የሚለውን ስታይ ከሱዳን ጋር ቀጥተኛ የሆነ የድንበር እንዲኖራቸው ነው። ያ ሲከፈት ደግሞ በቀጥታ በቀላል መንገድ በሱዳን በኩል መሳሪያ እንዲገባላቸውና ኢትዮጵያ ለማተራመስ ነው። ስለዚህ ይሄ በፍጹም ተቀባይነት የለውም ብሎ የኢትዮጵያ መንግስት መግለጫ መስጠቱ ተገቢ ነው። ይሄ አቋምም ደግሞ በደንብ ተጠናክሮ መቀጠል ያለበት። ወደ ትግራይ ሰብአዊ እርዳታ ለማድረስ 3 አማራጮች አሉ በነገራችን ላይ። ምንድነው? አንደኛ ከፖርት ሱዳን ኢትዮጵያ የሚደርስ አንድ መስመር አለ። እሱ ወደ 1307 ኪሎ ሜትር ይረዝማል። በዚህ በኩል እርዳታ ለማድረስ ለትግራይ ሰብአዊ እርዳታ ለማድረስ ለሲቪሉ ማለት ነው ወደ 17 ሰዓት በመኪና ይፈጃል። ሌላኛው አማራጭ ጅቡቲ ነው። ከጅቡቲ ወደ ኢትዮጵያ በሚደረግ ጉዞ የሚደርስ ነው። ይሄ 780 ኪሎ ሜትር አካባቢ ነው። በመኪና ስታሰላ ወደ 12 ሰዓት አካባቢ ጉዞ ተደርጎ የሚደረስ ነው። ስለዚህ ይሄ አንድ ጥሩ አማራጭ ነው። ምክንያቱም ከ1307 ኪሎ ሜትር ወደ 780 ኪሎ ሜትር ኢትዮጵያ ያደረገች ያለችው ይሄን ነበር። በቀላሉ ባጭሩ በዚህ ይሄድ ነው። የትኛው ይቀላል? ሌላው ሶስተኛው አማራጭ ከኤርትራ ምጽዋ መቀሌ ወደ በ398 ኪሎ ሜትር ነው በነገራችን ላይ ወደ ትግራይ ለማድረስ። ይሄ ደግሞ ሾርተስ ነው፣ በጣም አጭሩ ነው። ግን አሁን ምዕራባውያን እየጠየቁ ያሉት በኤርትራም በኩል አይደለም በጅቡቲም በኩል አይደለም፣ ጥምጥሙን ነው ዙሪያ ጥምጥሙን ነው እነሱ እየጠየቁ ያሉት። ለምንድን ነው ይሄ የሚሆነው? ይሄንን የፈለጉበት ምክንያት ለምንድን ነው የሚለው ጥያቄ ሲነሳ ሪሊ ለትግራይ በተለይ ደግሞ ለሲቪሉ እርዳታ ለማድረስ ተፈልጎ ሳይሆን በእርዳታ ምክንያት ኢትዮጵያን ማተራመስ የሚችሉ በርከት ያሉ የጦር መሳሪያዎችን በዚህ ለማስገባት እንዲመቻቸው ነው። ሌላው ደግሞ ምናልባት ትግራይ ቀድማል ባልነው አይነት ራሴን እችላለሁ የሚል አይነት አካሄድ ካለ ከሱዳን ጋር ድንበር እንዲኖራቸው ለማድረግ ነው። ግን በዚህ በህገ ወጥ መንገድ ግን በእንደዚህ አይነት ነገር የሚሆን ነገር የለም። ስለዚህ አሁን አጭሩን መንገድ ኢትዮጵያ አጭሩን መንገድ እንጠቀም ነው። ወይ በኤርትራ በኩል ይግባ ወይ ደግሞ በጅቡቲ መንገድ ሾርተስ ስለሆነ በጣም አጭሩ ስለሆነ በዚህ ይግባ ነው። ሎጂክ ነው። ግን ለምንድነው 1307 ኪሎ ሜትር ተጉዘው እርዳታ ይምጣልን ብሎ ማለት ምን ማለት ነው? የሚደርሰው በሁለተኛ ቀን አየ። ስለዚህ እዚህ ላይ ነው በደም ታዲያ ለምን በምዕራብ ትግራይ ይላሉ የትኛው ይቀርባል የሚለውን ጥያቄዎችን ስናነሳ እነዚህ ነገሮች ግልጽ ሆነው ይታዩናል ማለት ነው። እንግዲህ ሌላው በአጠቃላይ አሸባሪው ህወሓት ቡድን እንግዲህ ኢትዮጵያን ከውጭ ኃይሎች ጋር በመሆን ለማፈራረስ እየሰራ ነው። ይሄ እውነት ለመናገር እንግዲህ ቅድም ባልነው አይነት መንገድ ኢትዮጵያ
በዚህ አይነት መንገድ አትቀጥልም፣ ታገግማለች፣ ችግሮቹ በሙሉ ይፈታሉ። ግን እንደነዚህ አይነት ኃይሎች ግን ኢትዮጵያን ከውጭ ሀገር ጋር ሆነው ኃይሎች ጋር ለማፈራረስ ሲሞክሩት ግን በታሪክ ተጠያቂ መሆናቸው አይቀርም። ጥቁር ነጥብ ጥለው ነው የሚያልፉ እንጂ ኢትዮጵያ ግን አትፈርስም። እውነት ነው። ከዚሁ ከሱዳን ሳንወጣ የአሜሪካ የውጭ ጉዳይ ሚኒስተር ኃላፊ አንቶኒዮ ብሊንከን እና ዶክተር አብደላ ሐምዶክ የሱዳን ጠቅላይ ሚኒስተር በኢትዮጵያ ጉዳይ ላይ መክረዋል የሚል አለ። ምንድነው ያወጉት? እንግዲህ በመግቢያችን ላይ እንዳልነው የሱዳን ጋዜጦችም የግብጽ ጋዜጦችም በሚገርም ሁኔታ የኢትዮጵያ ህዳሴ ግድብን ለጊዜው ተወት አድርገው በዚህ በኢትዮጵያ ወቅታዊ ጉዳይ ላይ ነው የጻፉት። ምን ያህል አሁን ይሄ ተጎድተው ወይንም ጥቅም ኑሯቸው ሳይሆን ጠላትነት ኢትዮጵያን ለመጉዳት ብቻ እንደሚሄዱ አሁን ከኢትዮጵያ ግጭት ምንም አያገኙም። እሺ የውሃ ጉዳይ የውሃ ይቀንስብናል፣ ግን ይሄን ያህል ሽፋን ሰጥተው ስለ ኢትዮጵያ ግጭት ሰሩ ማለት በጣም ትልቅ ነጥብ ይመስለኛል። ምን ማለት ነው? ጠላትነት ብቻ ነው እዚህ ጋር ያለው። ስለዚህ ብሊንከንና ሐምዶክ በኢትዮጵያ ወቅታዊ ጉዳይ ዙሪያ መከሩ ነው የሚለው። ይሄንንም አልመሽሀዱ ሱዳን የተባለው የሱዳን ጋዜጣ የጻፈው የትናንት ዜና ነው። በኢትዮጵያ ከጊዜ ወደ ጊዜ እየተባባሰ የመጣውን የእርስ በርስ ግጭት በማስመልከት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ በስልክ መከሩ ይላል። ግጭቱ አጎራባች ክልሎችን አማራንና አፋርንም ጭምር ማካተቱ እጅግ እንዳሳሰባቸው የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል ነው የሚለው። በትግራይ እየተባባሰ የመጣው የረሃብ ችግር፣ ሰብአዊ እርዳታዎች ያለመድረስ ችግርም እንዳሳሰባቸው ተናግረዋል ይላል። የኢትዮጵያን አንድነት ለመጠበቅና ሰብአዊ እርዳታዎችን ለማድረስ ሲባል ፖለቲካዊ ውይይትና ድርድር ያስፈልጋል ሲሉ ሁለቱ መሪዎች አሳስበዋል ነው የሚለው ማለት ነውና እንግዲህ አንደኛ ሱዳን አሁን በኢትዮጵያ ጉዳይ ላይ ሱዳንና አሜሪካ በስፋት እየመከሩ ነው። ሳማንታ ፓወር እዛ ሄዶ በስፋት መክረዋል። አሁን ደግሞ ውጭ ጉዳይ ሚኒስትሩ ጋር በስልክ ተነጋግረዋል ነው የሚለው። ስለዚህ ምንድነው የሚፈለገው? ሱዳንና አሜሪካ በኢትዮጵያ ዙሪያ ለምን ይመክራሉ የሚል ጥያቄ መነሳት መቻል አለበት። ሌላው ሱዳን በድንበር ምን እያደረገ ነው? ኢቭን አሁን ሱዳን እንደ ጎረቤት ሀገር በኢትዮጵያ ጉዳይ መጨነቁ ተገቢ ነው። ምክንያቱም ናቹራል ነው። ምክንያቱም በጎረቤት ሀገር ጉዳይ ላይ መምከር ጥሩ ነገር ነው። ግን ሱዳን በተጨባጭ አሁን በኢትዮጵያ ላይ ምን እያደረገ ነው? ሱዳን ቅድም ባልኩት አይነት መንገድ አሸባሪውን የህወሓት ቡድን እስከ 40 ሺህ የሚደርሱ ተዋጊዎችን ጠብቆ ይዞ ከዛ በኋላ ወደ ኢትዮጵያ የሚልካቸው ነገሮች ሱዳን ለኢትዮጵያ ሰላም ቆሜያለሁ፣ ለኢትዮጵያ አንድነት ቆሜያለሁ ቢል ይታመናል ወይ? ሌላው ሱዳን መሳሪያ ለማቀበልስ ምንድነው እየሰራ ያለው? እና እንዴት ሱዳንን አምነን እንቀበላለን ነው አሁን ትልቁ ነገር። ባለፈው በአርብ ዕለት ሮብ ዕለት ይመስለኛል ሮብ ዕለት ሱዳን እንዲሁም ለመጀመሪያ ጊዜ ሱዳን ኢትዮጵያንና ህወሓትን ለማደራደር ሀሳብ አቀረበች የሚለውን ዜና ለመጀመሪያ ጊዜ አይ ቲንክ ከሀገር ውስጥ መገናኛ ብዙሃን ደፍረን ይዘን የመጣው እኛ ነበር። አሁን ነገሩ በጣም እየተነገረ ያለበት ሁኔታ ነው ያለው። በስፋት እየተነገረ ነው። መንግስት በኩል ምላሽ ተሰጥቷል። ተሰጥቷል። ስለዚህ አሁን የሱዳን ፍላጎት አሁን በኢትዮጵያ አንድነት ባስጠበቀ መንገድ ነው ወይ ፍላጎታቸው የሚለው ነገር በደንብ መታየት ይችላል። ለማደራደር ተአማኒነት ያስፈልጋል ብለው ገልጸውታል። ቢለኒ ስዩም የጠቅላይ ሚኒስትር የውጭ ጉዳይ ቋንቋዎች ሴክሬታሪ በትክክል። ስለዚህ ይሄ ነው መታመን አልቻሉም። ማይታመን ሰው እንዴት ሊያደራድር ይችላል? በቂ ቃል ይመስለኛል። ስለዚህ ይሄ ምላሽ ነው፣ ጥሩ ምላሽ ነው። ምክንያቱም አሁን እየተማመን አይደለም ነው። ስለዚህ ኢትዮጵያና ሱዳንና አሜሪካ እንግዲህ በዛ አይነት መንገድ እየመከሩ ነው ማለት ነው። ምን ያህል በእኛ ጉዳይ ላይ አሁን እየሰሩ መሆኑን ለማሳየት ነው ያመጣው። ትክክል ነው። በጣም እንደውም ከውሃው ወጥተው መሬቱ ላይ ያተኮሩበትን ነገር በትኩረት ማየት አለብን። የውሃው ጉዳይ ትንሽም ቢሆን ውሃ ያነሳል ምክንያቱ። እዚህ ጋር ግን የኛ ውስጥ ላይ ይሄን ያህል መፈትፈታቸው ግን የእውነት በጣም የሚያስተዛዝብ ነው። ኢትዮጵያውያንም መንቃት የሚገባን ስለዚህና ስለሌሎችም ምክንያቶች ነው ማለት ነው። የመጨረሻው ነጥባችን 1500 ቤቶች በሱዳን በጎርፍ አደጋ ውስጥ ናቸው ያሉት ወይንም ደግሞ ተደርምሰዋል ነው የሚለው መረጃው። የሱዳን የውሃ ማጣትና በውሃ መደርመስ ከዚህ በፊትም እርግጠኛ ነኝ አንስተነዋል። ውሃ ኢትዮጵያ ልትይዝ ነው ስትል በጎርፍ ሱዳን ተመታ ነበር። አሁንም 1500 ቤቶች ተደርምሰዋል እየተባለ ነው። ይሄ 1500 ቤቶች ሱዳን ውስጥ በጎርፍ አደጋ ተደረመሱ ነው የሚለው ራኩባ ኒውስ ነው ይሄን የሰራው። ኦገስት 5 2021 ትናንት ዜና ነው። ከ1500 በላይ የሚሆኑ ቤቶች በተፈጠረ የጎርፍ አደጋ ምክንያት በገዳሪፍና አጉራባቿ
አካባቢ መደርመሳቸውን ሱዳን አስታወቀ ነው የሚለው። የገዳሪፍ አካባቢ ባለስልጣናት ከአልጀዚራ ክፍለ ሀገር የተለገሰውን ሰብአዊ እርዳታ በተረከቡበት ሰዓት ባሰሙት ንግግር የጎርፍ አደጋው መከሰት የጀመረው ከባለፈው ሳምንት ጀምሮ ነው ይላሉ። በዚህ የጎርፍ አደጋ የተነሳ የመጠጥ ውሃ ፕሮጀክቶች፣ የኤሌክትሪክ ማመንጫ ጣቢያዎች ከፍተኛ አደጋ የደረሰባቸው ሲሆን ከፍተኛ ቁጥር ያላቸው የቁም እንስሳቶችም በጎርፍ ሰጥመዋል ሲል ነው የጻፈው ማለት ነው። እንግዲህ በሱዳን እየተከሰተ ያለውን የጎርፍ አደጋ በጋዜጣ ብቻ ሳይሆን በእነሱ የቴሌቪዥን ጣቢያዎችም እያየሁት ነበር። በጣም ከፍተኛ የሆነ የጎርፍ አደጋ አለ። የሚገርመኝ ነገር ግን ምንድነው ካልከኝ ኢትዮጵያ ህዳሴ ግድብን ስትሰራ ለሱዳን የጎርፍ አደጋ በመከላከል በኩል ከፍተኛ ሚና ይጫወታል፣ ጥቅም አለው ስትል ኢትዮጵያ ይሄንን ሱዳኖች መቀበል አልፈለጉም። ኦፍ ኮርስ ሱዳኖች መጀመሪያ አካባቢ ያው ጥሩ አቋም ነበር፣ ይሄን ራሳቸው ይናገሩ። ግን ስንሞላ ልክ መሙላት ስንጀምር የውሃ እጥረት ሊገጥመን ነው ብለው ይጮሃሉ። ሞልተን ጨርሰን ደግሞ እኛ በዚህ አመት ለመያዝ ያቀድነውን ውሃ ይዘናል፣ ከዚህ በኋላ ውሃ ይዘን ያው ለቀነዋል ሲባሉ ደግሞ አሁን ደግሞ ጎርፍ ልንጠቃ ነው የሚሉት ነገር አለና ሶስተኛ ዙር በዚህ አመት ሙሉልን እንዳይሉ ብቻ እሱ እንትን ደርሶ ቢሆን ሮማ ሊለምኑን ነበር። በነገራችን ላይ አሁን ግንባታው አሁን ያለበት ደረጃ ስለሆነ ነው እንጂ ጨርሰነውም ቢሆን በነገራችን ላይ ሁሉም አሁን 82% ደርሷል። 100 ቢጠናቀቅላቸው ሱዳኖች ደስተኞች ናቸው አሁን ባለው ሁኔታና እንግዲህ ሱዳን በዚህ መንገድ እየተጠቃ ያለበት ሁኔታ ነው ያለው ማለት ነው። ዞሮ እንግዲህ ሱዳኖች ወደ ትክክለኛ አስተሳሰባቸው ተመልሰው ስለ ኢትዮጵያ ህዳሴ ግድብ ጥሩ ነገር የሚጽፉበት ጊዜ ተቃርቧል ማለት ይቻላል። ምክንያቱም በጎርፍ እየተጠቁ ነው፣ እያዩት ነው። የቁም እንስሳቶች ሳይቀሩ እንግዲህ እየሰመጡ ያለበት ሁኔታ ነው ያለው። ቤቶች ፈርሰዋል። ኢትዮጵያ ህዳሴ ግድብ ደግሞ ለዚህ መፍትሄ ነው እንላለን። ለዚህ ለጎርፍ አደጋ ብቻ ሳይሆን ለመብራትም እንደዚሁ 1000 ዋትም ሊገዙ ነው። ይቀስያል ደግሞ ይጨምራሉ። ካምፓኒዎችም እንግዲህ ሌሎች ካምፓኒዎችም ወደ ኢትዮጵያ ይመጣሉ። የስራ እድልም የኢንዱስትሪ ትስስርም እኮ ይኖራል፣ በቀናነት ከታየ ይኖራል። ስለዚህ ኢትዮጵያ እንግዲህ አሁን ካለችበት ችግርና ፈተና ወጣ ስለ እድገትና ስለ ሰላም ምናወራበት ሩቅ አይመስለኝም። ኢንሻአላህ አላህ ኢትዮጵያን ሰላም ያድርጋት። መልካም ኡመር፣ እንግዲህ በጣም አሪፍ ነጥቦች ነው ያነሳ ነው። እናመሰግናለን። አድማጮቻችን እንግዲህ የዛሬው የአረቡ መገናኛ ብዙሃን እንደሰማችሁት በጣም ትኩረት ማድረግ ያለብን ሱዳንና ግብጽ የውሃ ጉዳይ እንዳልሆነ ከኢትዮጵያ ጋር ያላቸው በውስጥ ጉዳያችን ምን ሲያወሩ እንደነበረ ታዝባችኋል። ይሄንን ነገር ሁሉም ኢትዮጵያዊ ልብ ቢለው ደስ ይለናል ማለት ነው። እንግዲህ የዛሬውን አብቅተናል። በቀጣይ ደግሞ ሰኞ እንገናኛለን። ቅዳሜም ከአባይ ጓዳ አለ በርግጥ ኡመር የናንተ ፕሮግራም። አድማጮቻችን በእነዚህ ሁሉ ጉዳዮች እንግዲህ በቀጠናው ምን እየተባለ ነው ያለው የሚለውን አዋሽ 90.7 ኤፍኤም ሳይታክት ወደ እናንተ ያደርሳል ማለት ነው። ሰላም።